የእግዚአብሔር ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክት ቃል ሥጋ የሆነውን ኢየሱስ ክርስቶስንና ቃል ሥጋ የሌለውን የተሰቀለበትን የእንጨት መስቀል አንዱን ለዩ በሚል ኃይለ ቃል የሰራዊት ጌታ ልዑል እግዚአብሔር ያዘዘንን መልእክት ወደ እናንተ እናደርሳለን። ቃል ሥጋ የሆነው ኢየሱስ ክርስቶስ የተገለጠው ያጋንንትን ሥራ ለማሳፈር የጣዖታትን አምልኮት ለማፍረስ ነው። ስለዚህ እናንት የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን የእንጨቱን መስቀል ኢየሱስ ክርስቶስ የተሰቀለበት ክቡር ደሙ የፈሰሰበት ቅዱስ የተባረከ ሞት የተወጋበት አጋንንት የሚባረርበት ኃይላችን፣ ትምክታችን፣ የነፍሳችን መዳኛ ቤዛችን ነው። አይሁዶች ይክዱታል፣ እኛ ግን እናምነዋለን። የምንድንበት ቃል ኪዳን ያለው ክቡር ቅዱስ ነው በማለት የእንጨቱን መስቀል ቃል ሥጋ ከሆነው ከኢየሱስ ክርስቶስ ጋር አንድ አድርጋችሁ ጣዖት ስታመልኩ ስታስመልኩ ትኖራላችሁ። መስቀል ይሄን ብናይ ብር ነው፣ አንዱን ብናይ ብረት ነው፣ አንዱን ብናይ መዳብ ነው። ወርቁ ብሩም ይጠፋል፣ ብረቱም ይዝጋል፣ ነሐሱም ወደ አፈር ይለወጣል፣ እንጨቱም ይነቅዛል። የክርስቶስ መስቀል ሲያዩት ደካማ ነው፣ መሳለቂያ ነው ለሰው። ለኛ ግን ኃይለ እግዚአብሔር ነው። እንዴት ነው ኃይለ እግዚአብሔር የተባለ? ሞት እስከዛሬ ድረስ የተሸነፈ በበግ አልተሸነፈም፣ በዳዊት ወንጭፍ አልተሸነፈም፣ በሙሴ ብትር አልተወጋም፣ አልተመታም፣ በሳሙኤል ጦርም አልተወጋም፣ በመስዋዕትም አልጠፋም። ሞትን ወግቶ የጣለ ይሄ መስቀል ነው። የእንጨቱ መስቀል የኢየሱስ ክርስቶስ ቅዱስ ደሙ ፈሶበታል፣ ባርኮታል፣ ቀድሶታል የምትሉ ኢየሱስ ክርስቶስ የተሰቀለው የእንጨቱን መስቀል ሊባርክ ሊቀድስ ነው። ኢየሱስ ክርስቶስ የእንጨቱን መስቀል እባርካለሁ እቀድሳለሁ ብሏል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለልን ቤዛ የሆነልን የእንጨቱን መስቀል ሊባርክ ሊቀድስ ነው። ለመሆኑ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ክቡር ደሙ ያፈሰሰው የእንጨቱን መስቀል ለመባረክ ለመቀደስ ነው ወይስ እኛን የሰው ልጆች ለመባረክ ለመቀደስ ነው? በኢየሱስ ክርስቶስ በቅዱስ ደሙ የተባረከው የተቀደሰው የእንጨቱ መስቀል ነው ወይስ እኛ የሰው ልጆች? መጀመሪያስ የኢየሱስ ክርስቶስ ደም የእንጨቱን መስቀል ይባርካል ይቀድሳል? አይባርክም አይቀድስም። አይሁዶች የካዱት የሰቀሉት ቃል ሥጋ የሆነውን ኢየሱስ ክርስቶስን ነው ወይስ ቃል ሥጋ የሌለውን የእንጨቱን መስቀል ኢየሱስ ክርስቶስን ነው? የእንጨቱን መስቀል ግን በእጃቸው ሰርተው ኢየሱስ ክርስቶስን ጠላት አድርገው ሰቀሉበት። እንግዲህ አስተውሉ። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ክቡር ደሙን አፍስሶ የባረከን የቀደሰን ባሪያ በአምሳሉ በመልኩ የፈጠረንን ክቡር ቅዱስ የሆነውን እኛን የሰው ልጆችን ነው። ስለዚህ እናንት የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ መምህራን፣ ምዕመን ተከታዮቻችሁን በአደባባይ ቃል ሥጋ የሆነውን ኢየሱስ ክርስቶስን ክዳችሁ ስለ እንጨቱ መስቀል ትኩረት አድርጋችሁ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው፣ አይሁዶች ይክዱታል፣ እኛ ግን እናምነዋለን፣ ያመንነው እኛም በመስቀሉ እንድናለን ድነናልም እያላችሁ ስለምትሰብኳቸው መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው ጸሎት አይሁድ ይክዱታል፣ እኛ እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናልም። አጋንንት ደግሞ ረቂቅ ስውር እርኩስ መንፈስ ስለሆነ የሕዝብ ምዕመኑን ልብ አስቶ ቃል ሥጋ የሆነውን ኢየሱስ ክርስቶስን አምነው ተቀብለው እንዳይከተሉ አስክዶ ቃል ሥጋ የሌለውን የእንጨቱን መስቀል አምነው ተቀብለው እንዲከተሉ አድርጎ ከጧት እስከ ማታ በየመሸታ ቤቱ እየተዋለ እየተጠጣ እየተሰከረ እየተጨፈረ ቅምጥል ሴሰኛ ሆነው የሰውነት ክብራቸውን የጣሉ ያለ ባህሪያቸው የሚሄዱ አልፎም የሚመትቱ የሚያስመትቱ የሚጠነቁሉ የሚያስጠነቁሉ ሰላም፣ ፍቅር፣ አንድነት የሌላቸው ገንዘብ የሚወዱ እግዚአብሔርን የማይፈሩ ጣዖት የሚያመልኩ ሆነው እንዲኖሩ አደረጋችኋቸው። ነገር ግን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ብትሰብኳቸው ኑሮ በቃሉ በትእዛዙ በፍቅሩ በሰላም በአንድነት በዘላለማዊ ሕይወት የሚኖሩ እግዚአብሔርን የሚፈሩ ለበደል ለኃጢአታቸው
ወዲያውኑ ፀሐይ ሳትጠልቅ በእምነት የንስሐ የይቅርታ መስዋዕት በልዑል እግዚአብሔር ፊት የሚያቀርቡ በብርሃን የሚመላለሱ የእግዚአብሔር ልጆች የመንግስቱ ወራሽ እንዲሆኑ ታደርጓቸው ነበር። ነገር ግን እናንት የሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ፣ መምህራን ቃልም ስጋም የሌለውን የእንጨት መስቀል ኃይላችን፣ ትምክታችን፣ የነፍሳችን መዳኛ ቤዛችን ነው እያላችሁ ቃልም ስጋም ካለው ከኢየሱስ ክርስቶስ ጋር አጣብቃችሁ አንድ አድርጋችሁ ስለምታመልኩ ስለምታስመልኩ ህዝቡ ደግሞ አያስተውልም። ቃል ስጋ የሆነውን ኢየሱስ ክርስቶስን ማምለክ መከተል ትቶ ቃል ስጋ የሌለውን የእንጨቱን መስቀል ያከብሩታል፣ ያመልኩታል፣ ይሰግዱለታል። አሁንም እናንት የኦርቶዶክስ ሃይማኖት ተከታዮች በሙሉ ቃል ስጋ የሆነውን ኢየሱስ ክርስቶስን ክዳችሁ ጣዖት እያመለካችሁ የሞት ሞት እንዳትሞቱ እንድንላችኋለን። ቃል ስጋ የሆነውን ኢየሱስ ክርስቶስንና ቃል ስጋ የሌለውን የእንጨቱን መስቀል አንዱን ለዩ። ለነፍሳችን ቤዛ የሆነን ቃል ስጋ ያለው ኢየሱስ ክርስቶስ ነው ወይስ ቃል ስጋ የሌለው የእንጨቱ መስቀል? ኢየሱስ ክርስቶስ ነው። እርቅ ያገኘንበት በደሙ መስዋዕትነት የባረከን የቀደሰን ሊቀ ካህናችን ኢየሱስ ክርስቶስ ነው ወይስ የእንጨቱ መስቀል? ኢየሱስ ክርስቶስ ነው። ኃይላችን፣ እምነት፣ ትምክታችን፣ የነፍሳችን መዳኛ ቃል ስጋ የሆነው ኢየሱስ ክርስቶስ ነው ወይስ ቃል ስጋ የሌለው የእንጨቱ መስቀል? ኢየሱስ ክርስቶስ ነው። እናንት የኦርቶዶክስ ሃይማኖት አባቶች፣ ርዕሰ ሊቃውንት፣ ሰባኪ፣ መምህራን እኛ ኢየሱስ ክርስቶስን እንጂ የእንጨቱን መስቀል አናመልክም ትላላችሁ። ታዲያ የእንጨቱን መስቀል የማታመልኩት ከሆነ ለምን ቃል ስጋ የሆነውን ኢየሱስ ክርስቶስን ክዳችሁ ስለ እንጨቱ መስቀል ቤዛነት ትሰብካላችሁ? ለምን ቤተ ሕንፃ ሰርታችሁ በክብር በማስቀመጥ በቀን በዓመት ታከብሩታላችሁ? በእጃችሁ ሲይዛችሁ ሰውን ለምን ታሳልሙታላችሁ? በአንገታችሁስ ለምን ታስሩታላችሁ? ለምን ትሰግዱለታላችሁ? ስለዚህ እናንት የኦርቶዶክስ ሃይማኖት ተከታዮች ከሕያው እግዚአብሔር ሕግና ትእዛዝ የወጣ በወንጌል የሌለ ቅዱሳን ሐዋርያቶች ያላደረጉትን ያላስተማሩትን ቃል ኪዳን ያለው ክቡር ቅዱስ ነው በማለት የምታመልኩት የእንጨቱን መስቀል ስለሆነ የእንጨት መስቀል ደግሞ አእምሮ፣ ሕሊና፣ ሕይወት፣ እስትንፋስ የሌለው ግዑዝ የእንጨት ጣዖት ነው። ስለዚህ እናንት በመላው ዓለም ያላችሁ የኦርቶዶክስ ሃይማኖት ተከታዮች በሙሉ በአንገታችሁ ያሰራችሁትን መስቀል በጥሳችሁ ጣሉት። የሃይማኖት አባቶች፣ ሊቃውንት፣ ካህናት፣ ሰባኪ፣ መምህራንም በእጃችሁ የምትይዙትን የእንጨቱን የብረት መስቀል ጣሉት። ቤተ ክርስቲያን ከምትሉት ቤተ ሕንፃ ውስጥ በክብር ያስቀምጣችሁትን መስቀል አውጥታችሁ ጣሉት። አታምልኩት። እኔን አምላካችሁ ያው እግዚአብሔርን በእውነትና በመንፈስ ቅዱስ አምልኩኝ። በተነካ በተሰበረች ልብ ተጸጽታችሁ በእንባ አሁኑኑ ንስሐ ግቡ ይላችኋል ቃል ስጋ የሆነው በደሙ ቤዛ የሆነን የትንሣኤው ጌታ ሊቀ ካህናችን ኢየሱስ ክርስቶስ። ስለ ነገረ መስቀሉ የበለጠ ለመረዳት የመንፈስ ቅዱስ ኃይል፣ ሰላም፣ እረፍት፣ ሕይወት እንድታገኙ በዩቲዩብ ድረገጻችን ብርሃነ ሥላሴ ስሪ ብላችሁ እንድታዩ ተጋብዛችኋል።